ተረት ልጆችዬ፣ ዛሬ አስገራሚና አስደናቂ ተረት ይዘንላችሁ መጥተናል። የጅቡ ሚስጥርና የወፎቹ ንግሥት። በአንድ ጊዜ ከትልቅ ተራራ ጀርባ ውብ የእንስሳት መንደር ነበረ። በዚያ መንደር ወፎች በሰማይ ይዘፍኑ ነበር፣ ዝንጀሮዎች በዛፍ ላይ ይጫወቱ ነበር፣ ጥንቸሎችም በሳር መካከል ይሮጡ ነበረ። ግን በዚያ ዱር ጨለማ የተባለ አንድ አስፈሪ ጅብ ነበር። ጨለማ በሌሊት ብቻ ይወጣ ነበረ። ሁልጊዜ እንስሳቱን በፍርሃት ይኖሩ ነበረ። ሌሊት ሲመጣ ጨለማ ይመጣል ብለው ሕፃናት እንስሳት ይሸሹ፣ ይፈሩ፣ ይደነግጡ ነበረ። አንድ ቀን የወፎቹ ንግሥት ብርሃን ሁሉንም እንስሳት ሰበሰበችና ለምን ጅቡን እንፈራዋለን ብላ ጠየቀች። እሱ ክፉ ነው አለ ቀበሮ። እሱ ሌሊት ይጮኻል አለ ዝንጀሮ። ይበላናል አለች ጥንቸል። ነገር ግን ብርሃን ወፍ በጥሞና አሰበች። በዚያ ሌሊት ብቻዋን ወደ ጨለማ ዋሻ በረረች። ጨለማው ጅብ እኔ ነኝ፣ ለምን ሁልጊዜ ትደበቃለህ? አለች። ጅቡ ዝም አለ። ከጥቂት ጊዜ በኋላ በቀስታ እንዲህ አለ። ሁሉም ይጠሉኛል፣ ስለዚህ እኔም አስፈሪ ለመሆን ሞከርኩ አለ። ብርሃን ግራ ገባት፣ ተገረመች። ማንም ተወልዶ ክፉ አይሆንም፣ ፍቅር ካገኘ ይቀየራል። በማግስቱ ብርሃን ጅቡን ወደ እንስሳቱ ይዛው መጣች። መጀመሪያ ሁሉም ፈሩ። ጥንቸሎች ተደበቁ፣ ወፎች ከዛፉ ላይ በረሩ። ሁሉም እንስሳት ተሯሯጡ፣ ግራ ተጋቡ። ነገር ግን ጨለማ ጭንቅላቱን ዝቅ አድርጎ አቀርቅሮ ይቅርታ፣ ጓደኛችሁ መሆን እፈልጋለሁ አለ። እንስሳቱ ሁሉም ግራ ገብቷቸው እርስ በርስ ተያዩ። ከዚያ ትንሿ ጥንቸል መጣ፣ አንድ ፍሬ ሙዝ ሰጠችው እና በደስታ ስሜት ሆና እንግዲህ ጓደኛችን ነህ አለችው። ጅቡ ለመጀመሪያ ጊዜ በፈገግታ ደስ ብሎት ጸጥ ረጭ አለ። ሁሉም እየመጡ አቀፉት፣ ያላቸውን አካፈሉት። ሁሉም እቅፍቅፍ ድግፍግፍ አድርገው በደስታ መጫወት ጀመሩ። ከዚያ ቀን በኋላ ጨለማ የዱሩ ጠባቂ መሆን ጀመረ። በሌሊት ሌቦች እንዳይገቡ ይጠብቅ ነበር። ዱሩም በሰላምና በፍቅር በደስታ ተሞላ። ልጆችዬ፣ የዛሬው መልእክታችን ሰውን በውጪ አይተን አንፍረድ፣ ፍቅር ክፉ ልብን እንኳን ሊቀይር ይችላልና ለሁሉም ሰው ያለንን ንጹህ ፍቅር እንስጥላለሁ።